የስራ ቦታ አካባቢ ነው የባለቤቴም የስራ ቦታ። ስራ በጀመርኩ ከተወሰኑ ወራቶች በኋላ ከባሌ ጋር በሆነ አጋጣሚ ተገናኘን። ከፍቺው በኋላ ደውሎልኝ ቼክ አድርጎኝ ልጁንም ጠይቆ አያውቅም። ሁሉንም ነገር ያደረኩት እኔ ስለመሰልኩት ቂም ይዞብኛል። በጣም ተናዶብኛል። ገንዘብ ወዳጅ አድርጎ ለገንዘብ ብዬ እንደቀረብኩት ለገንዘብ ብዬ ትዳሬን እንዳፈረስኩ ነው የሚያስበው። በአንዱን ቀን ላይ ግን ፊት ለፊት ስንገናኝ ሁለታችንም ደነገጥን። መተላለፍ አልቻልንም። ሰላም ተባባልን። እንዴት ነሽ? እንዴት ነህ? ልጄ እንዴት ነው አለኝ። ደህና ነው። ለምን ጨከንክበት? ለማየት እንኳን እንዴት አትሞክርን? እኔን እንኳን ተወኝ አልኩት። ሰላም እንዴት ናችሁ ቤተሰቦች? ሁሉ ሰላም ነው? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ሰሞኑን ጠፍቻለሁ። ታሪኩንም በጣም አቆየቼባችኋለሁ። ለዛ በጣም ይቅርታ እጠይቃለሁ። ወይም ህመም ውስጥ ስለነበርኩኝ ነው። ቻናላችን በጣም ስለተቀዛቀዘ ይሄን ቪዲዮ ላይክ እያረጋችሁ፣ ሼር እያረጋችሁ፣ ሪፖስት እያረጋችሁ፣ ፌቨራይት እያረጋችሁ ጀምሩት ፕሊዝ። ፎሎ ያላረጋችሁ ደግሞ ፎሎ አድርጉት። እንዲሁም ቤተል ኤጄ ሞል አንደኛ ፎቅ እንደዚህ ቆንጆ አልባሳትን፣ አባያ፣ ቶቦች፣ ድሪአ ጫማዎችን የምትፈልጉ ከሆነ ሁለት ጋር ቤተል ኤጄ ሞል አንደኛ ፎቅ መታችሁ መግዛት ትችላላችሁ። ሁሉንም ያሉንን እቃዎች ደግሞ ማየት ከፈለጋችሁ ይኸው ቴሌግራም ሊንኬን እዚህ ጋር አስቀምጬላችኋለሁ። ሀውለት ኤጄ ብላችሁ ቴሌግራም ላይ ሰርች ብታደርጉ ቀጥታ ወደ ቴሌግራም ግሩፕ ይወስዳችኋል። እዛ ላይ የምትፈልጉትን ነገር ማየት መምረጥ ትችላላችሁ። በቴሌግራምም እዚህ ጋር ባለው ስልክ ልታወሩኝ ትችላላችሁ። ዛሬ ልቀጠር ብዬ እንደ ቅጥር የገባሁበት የወንድሜ ሱቅ በራሴው ገንዘብ ከባሌ በወረስኩት ከባሌ ባገኘሁት ሀብት የተገነባ ቤት ነው። እዛ እንደገባው ግን ወንድሞቼ ማድረግ የጀመሩት እዛ ቤት ውስጥ የኔነትና የኃላፊነት ስሜት እንዳይሰማኝ በሆነው ባልሆነው ቅጥር መሆኔን መናገርና ተጠንቅቄ ስራዬን እንድሰራ ያንን ማድረግ ካልቻልኩኝ በየትኛውም ሰዓትና በየትኛውም ሁኔታ ከዚያ አካባቢ ልርቅ እንደምችል ያሳስቡኛል። ምናልባት እነሱን ሳላማክር ጥቃቅን ውሳኔዎችን ስወስን፣ ሂሳብ ሲጎልብኝ፣ ስራ ሳረፍድ፣ ኤኒቲንግ በማንኛውም ሁኔታ ግን እዛ ቦታ ላይ ቅጥር እንደሆንኩኝ አርፌ ስራዬን እንድሰራ ካልሆነ ግን እንደሚያባረሩና ሌላ ሰው እንደሚያመጡ በስራ ቀልድ እንደሌለ ደጋግሞ ይነግሩኛል። ያም ይገባኛል። የሆነ ቀን ላይ ይሄ ቦታ ይገባኛል፣ ይሄ ሱቅ ይገባኛል፣ በእኔ ሀብት ነው በእኔ ንብረት ነው የተገነባው የተጀመረው የሚል ጥያቄ እንዳላነሳባቸው እንደሆነ ይሰማኛል። እቤት ከመዋል ይሻላል። እቤቴ ቁጭ ስል ሌላው ቀርቶ ሀውለት ከእናቴ ጋር መግባባት አልቻልንም። ከእናቴ ጋር 2 ቀን ሰላም ከሆንን 4 ቀን ጸብነን። ምን እንደሚያጨቃጭቀን፣ ምን እንደማያግባባን፣ ምን እንደዚህ እንዳጠላላንና ሆድና ጀርባ እንዳረገን እንኳን አላቅም። እናቴ ትልቅ ሴት ናት። ትንሹም ትልቁም ነገር ያስቆጣታል። ሁሉ ነገር ያነጫንጫታል። እኔ ደግሞ የቆሰልኩ የተመታው ገና በወጣትነቴ 1 ዓመት እንኳን በሰላም ያልኖርኩበትን ትዳር ትቼ በእነሱ ግፊት ፈትቼ በእነሱ ግፊት አግብቼ ገና በዚህ ጨቅላ ዕድሜ ሕፃን ልጄን ይዤ እናቷ ቤት ተመልሳ ኩርምት ያለች ሐዘኗን፣ ብቸኝነቷን፣ የልብ ስብራቷን ማንም ያልተረዳላት ባይተዋር ሴት ሆኛለሁ። ሁሉ ነገር ያስጠላኛል። የነገ ተስፋ፣ የነገ ህልም፣ ምንም የሚታየኝ ነገር የለም። ራሴን ሳየው የሚታየኝ ነገር አንዲት የከሰረች ምንም ያለ ርቀት ሳትሄድ ተሰብራ ተሰባብራ እቤት የተቀመጠች ተራ ሴት አድርጌ ነው ራሴን የምመለከታት። ያም ያነጫንጨኛል፣ ሆድ ያስብሰኛል፣ ያስከፋኛል። ጥልቅ የሆነ ድብርት ውስጥ ነኝ። ይህን ግን ከቤተሰቦቼ አንዳቸውም አይረዱትም። ስለበላን፣ ስለጠጣው፣ ንጹህ አልጋ ላይ ስለተኛው ሁሉ ነገር የሞላልኝ፣ ሁሉ ነገር የደላኝ፣ ለምን ይቸግራታል፣ ለምን ይከፋታል፣ ለምን ይደብራታል የሚል ስሜቴን ያላገናዘበ ፍርድን ያላቸው። አዎ ማንም የኔን ሐዘን አያውቀውም። ልጄን ሁሉም ከዚህ ወደዚያ ይቀባበሏል፣ ሁሉም ይንከባከቧል። ይሄ ነገርም ቢሆን ግን አንድ ቀን እንደሚቀር አውቃለሁ። ልጄ ካጎትም ከአያትም በላይ አባት ያስፈልገው ነበር። አባቱን ነጥቄዋለሁኝ። ያንን ሳስብ በራሱ ጸጸት ያንገበግበኛል። ከሁሉ በላይ የሚያንገበግበኝ ጸጸት ይህን ሁሉ ራሴ ላይ እየጠመጠምኩት ራሴ ነኝ በማለቴ ነው። አንደኛ በግድ አውጥተው ሲድሩኝ ለምን ለመብት ያልቆምኩም፣ ለምን ለራሴ ያልተከራከርኩም፣ ለምን አይሆንም አላልኩም እያልኩኝ ራሴን ወቅሳለሁ። ሁለተኛ በግድ ሲያፋቱኝ አሁንስ ለምን አይሆንም፣ ለምን አይደረግም፣ እሞክረዋለሁ ብዬ ለሁለተኛ ዙር ለራሴ አልቆምኩም እላለሁ። ሶስተኛ የሆነውን ያልሆነውን ልጅነትም እልህም ቁጣም ይዞኝ አምጥቼ ለነሱ በተናገርኩበት አፌ
ምን አለ በተለጎመ ኖሮ፣ ምን አለ ዝም ማለትን በቻልኩ ኖሮ፣ መካሪ ባገኘው ኖሮ ብዬ እጸጸታለሁ። ሌላው ትልቁ ጸጸት ከባሌ ጋር ተፋትቼ ያን ሁሉ ሀብት አግኝቼ ከተሰጠኝ በኋላ አጠቃቀሙን እንዴት አላወቅኩበትም? ነገን እንዴት አላሰብኩትም? ለልጅ ያለውት እኔና እኔ ብቻ መሆኔን እንዴት አልተሰማኝም? እንዴት ለራሴ አንዲትን ነገር እንኳን ወደኋላ ለማድረግ ለመብት ያልቆምኩም ብዬ ቁጭት ትላለሁ። ይህ ሁሉ ጸጸትና ቁጭት ያለብኝ እኔ ግን ማንም ስለዚህ ጉዳይ ግድ አይሰጠው። ስራ ከጀመርኩ በኋላ በተወሰነ ደረጃ ከእናቴ ጋር መግባባት ጀመርን። ጠዋት ወጥቼ ማታ ገባለሁ። ልጄ በደንብ ይዛልኛለች። እናት ትኖር እናት ትሰንብት፣ ስለ ልጄ ጉዳይም ምንም አያሳስበኝም። በተወሰነ ደረጃ ከጸጸትና ከድብርት ወጣሁ። ስለ ነገ ማሰብ ጀመርኩ። ለልጄና ለእኔ ያለሁት እኔ ብቻ ነኝ። ተሰባብሬ መቅረት የለብኝም እያልኩኝ ስወጣ ስገባ ማሰብ ጀመርኩኝ። ራሴን መጠበቅ ራሴን መንከባከብ ስጀምር ያቺ የድሮ እኔነቴ መመለስ ጀመረች። ሀውለት የቤተሰቤ ምኞት ሙሉ ለሙሉ በሚባል ደረጃ ተሳክቷል። ከዕዳ ነፃ ወጥተው የራሳቸው ኢንቨስትመንት ኖሯቸው የራሳቸው ካፒታል ኖሯቸው ከሰው እኩል አንገታቸውን ቀና አድርገው የስራ መስካቸው ላይ እንደፈለጉ መሆን ቢችሉም የስግብግብነት ጉድጓድ አይሞላምና አሁንም ሌላ ጉድጓድ አላቸው። ሌላ የሚፈልጉት ሌላ ያልጠረቁበት ሌላ ምኞት አላቸው። ገርመኛል። ያም ሆኖ ለዚያ በቃኋቸው እኔ ብሆንም ሰው እየተሰበሰበ ዱዓ ሲደረግ ዱዓ የሚደረገው ለወንድሞቼ ነው። ያ በራሱ ያናድደኛል። ማንም እኔን ቼክ አያደርገኝም። ህይወትሽን ያስተካክልልሽ፣ የተሻለ ትዳር ይስጥሽ፣ ደስተኛ ያድርግሽ ብሎ አንድም ሰው እጁን አንስቶ ለእኔ ዱዓ አያደርግም። ይህን ሁሉ ነገር ያስተካከሉት ይህን ሁሉ ነገር ያመቻቹት ወንድሞቼ ይመስል እኔው ተሽጬ እኔው ተለውጬ በመጣ ሀብት ህይወታቸው እንዳልተስተካከለ ሁሉ ሁሉም ሰው ረስቶኝ ወንድሞቼን ያሞጋግሳል፣ ያደናንቃል፣ ያከባብራል። እድሜ ለእናንተ ቤተሰባችሁን አኮራችሁ፣ አሁንም ትልቅ ቦታ ትደርሳላችሁ፣ አላህ በረካ ያርግላችሁ። ታዩ ለነሱ ዘውጅ፣ ለነሱ ሀብት፣ ለነሱ ጤና ሲለመን እኔ ግን እንደማንም አልታይም። አጠገብ ተቀምጬ ተረስቻለሁ። እንደ አንዲት ድመት፣ እንደ አንዲት ውሻ፣ እንደ አንድ ቤት ውስጥ ጥገኛ ሆኖ እንደተቀመጠ ሰው ነው ሁሉም ሰው የረሳኝ። ያ ደግሞ ቁስል ያደርገኛል። የሆነው ሆኖ ግን እነዚህ ሁሉ ነገሮች ለራሴ መቆም ያለብኝ ራሴ ብቻ መሆኔን አስተማሩኝ። ሁሉንም ነገር ያበላሸሁትም ራሴ መሆኔን አስተማሩኝ። እስከ ዛሬ ድረስ በማወቅም ባለማወቅም ያበላሸኋቸውን ነገሮች ወሳኝ ሆኜ ቆራጥ ሆኜ ማስተካከል አለብኝ ብዬ ቆርጬ ተነሳው። በዚህ አጋጣሚ አንድ ነገር ተከሰተ። አይ በጣም ተናድጄብሽ ነበር፣ ብደውልልሽም የፈለግሹን አግኝተሻል፣ ከዚህ በኋላ ልጄን ታሳየኛለች ብዬ አልገመትኩም ነበር። ከምንም በላይ ግን እስካሁን ከንዴት አልወጣሁም ማለት። አይ በፈለግከው ሰዓት ልጅህን ማየት ትችላለህ፣ ላሳይህ እችላለሁ ስለው እውነት ለመናገር በጣም ናፍቆኛል። ከቻልሽ የአሁኑ እሁድ እንገናኝ፣ ልጄንም ይዘሽልኝ ነው ያለኝ። እሺ ያልኩት የፊታችን እሁድ ላይ ልጄን አለባብሼ ራሴም ዘናንጬ ሄድኩኝ። ሀውለት የዛለት ተገናኝተን ልጁን ሲያየው አልቻለም። ሆዱ ተንሰፈሰፈች፣ እንደ ሴት አለቀሰ። ከዚህ በኋላ ሁሌም ላገኘው እፈልጋለሁ፣ ፍቃደኛ ከሆንሽ በረፍት ቀናቶች ላይ ልታሳየኝ እፈልጋለሁ አለኝ። እኔም ምንም ችግር የለውም፣ በፈለግከው ሰዓት ልጅህን የማየት ልጅህን የማግኘት መብት አለ የሚል መብትን ሰጠሁት። የመጀመሪያው ቀን ላይ ምንም አይነት ውይይት ምንም አይነት ንግግር ማድረግ አልቻልንም ነበር። ከዛ በኋላ ግን ሁሌም እሁዶችን እየጠበቅን ልጄን እየያዝኩኝ ከባሌ ጋር መገናኘት ጀመርን። ያኔ ነበረ ሌላ ከባሌ ጋር እሁዶችን እየጠበቅን ልጄን እየያዝኩኝ በየጊዜው መገናኘት ጀመር። የመጀመሪያዎቹ የግንኙነት ዘመኖች ላይ ብዙ ምናወጋቸው ነገሮች አልነበሩንም። እሱ ከልጁ ጋር ይጫወታል፣ ይጋብዘናል። የተወሰነ ሰዓታትን አብሮን አሳልፎ ስለ ልጃችን ብቻ አውርተን የሚያስፈልገውን ነገር አድርጎለት ወደ ቤት ይሸኘናል። ቀስ በቀስ ግን አንዱ እሁድ ላይ የውስጡን ነገር አወጣው። በጣም ተናድጄብሻለሁ፣ ሁሉም ነገር እኮ ያንቺ ነበር፣ ንብረቱም ሀብቱም ያንቺ ነበር። ከዛ ትንሹን ነገር መረጥሽ፣ ያቺን ትንሽ ነገር አንቺ ወሰድሻት። እኔን አልጎዳችኝም፣ አንቺን ግን ጎድታሻለች። እንዴት እንደዛ ታደርጊያለሽ? ከትዳር በላይ አላፊና ጠፊ የሆነን ገንዘብን እንዴት ታስበልጫለሽ አለኝ። ያንን ሲለኝ አልቻልኩም። ስቅስቅ ብዬ አለቀስኩ። እንባዬ አስደነገጠው። ለምን እንደማለቅስ ጠየቀኝ። ብንለያይም ባንገናኝም ገንዘብ ወዳድ ራስ ወዳድ የልጄ እናት እንደዛ አይነት ሴት ናት ብሎ ጭንቅላቱ ላይ እንዲህ ሲለኝ አልፈለግኩም። ስለዚህ እውነቱን መናገር አለብኝ።
ከዚህ በኋላ እኔ እና እሱ የሁለት ዓለም ሰዎች ነን። የልጁ አባት፣ እኔ ደግሞ ያለፈች ትዳሩ እንጂ ምንም አይደለሁም። ከቤተሰቤም ጋር የሚያገናኘው ነገር ስለማይኖር ራሴን ነፃ ለማውጣት እውነቱን ማወቅ አለበት ብዬ ስላሰብኩ ሁሉንም ነገር ነገርኩት። ያንን በምነግረው ሰዓት ማመን አልቻለም። በጣም ገረመው። እውነትሽን ነው አለኝ። ሳገባም አስገድደውኝ፣ ሲያፋቱኝም አስገድደውኝ፣ ጠበቃ ቀጥረው ገንዘቡን አጣርተው የከሰሱትም የተቀበሉትም እኔ እንድፈርምና እሺ እንድል ብቻ ተደረግኩኝ። በዚህም በዛም ተዋከብኩኝ እንጂ የእኔ ምንም አይነት ፍላጎት እንዳልነበረበት ስነግረው በጣም አዘነ። ከዛች ቀን በኋላ ግንኙነታችን መልኩን እየቀየረ መጣ። ማውራት ጀመርን፣ መግባባት ጀመርን። የሆነ አለ አይደል ልክ እንደ ፍቅረኛ አይነት ስሜት እየያዘ ሲመጣ እየፈራሁኝ መጣሁ። ምክንያቱም ይሄ ግንኙነት ከዚህም በኋላ ቢሆን ከመቋሰል ውጪ የሚያመጣው ምንም ጥሩ ነገር እንደሌለው ተሰማኝ። የእሱ ቤተሰብ አይቀበሉኝም፣ የእኔም ቤተሰብ አይቀበሉትም። ሀፍረታቸውን ያውቁታል። በእርግጥ እነሱ ፈለጉ አልፈለጉ የእኔ ጉዳይ አይደለም። በእኔ ጉዳይ ላይ ከእኔ ውጭ የሚወስን ማንም ሰው የለም ብዬ ለራሴ ቃል ገብቻለሁ። ባሌ ፍላጎት ኖሮት እኔም መመለስ ቢችል፣ ቤተሰቦቹን ማሳመን ቢችል፣ ቤተሰቦቼን እንኳን ፍቀዱልኝ ብዬ ልጠይቃቸው ይቀርና እንደማላማክራቸው እንኳን አውቃለሁኝ። የእሱ ቤተሰቦች ግን እነዛን ሁሉ ውርደቶች ካስተናገዱ በኋላ መልሰው ከዚህ ቤተሰብ ጋር መቆራኘትን በእጅ የሚሉ አይመስለኝም። ደፈርኩኝና አንድ ቀን ጠየቅኩት። ቅርርባችን ወዴት እየሄደ ነው? ንግግራችን፣ ግንኙነታችን ወዴት እየሄደ ነው ብዬ ጠየቅኩት። ከመገናኘት አልፈን ቀን በቀን መደዋወል፣ ቀን በቀን መሸኛኘት፣ ከስራ ስወጣ ቤቴ ማድረስ፣ እሁድ እሁድን ደግሞ ምንም አይነት ብሬክ ሳይኖር ልጃችንን ይግዘን መገናኘት ጀምረናል። ምን ልበልሽ ሀውለት፣ እንደ አዲስ ተዋወቅን፣ እንደ አዲስ ተናበብን፣ እንደ አዲስ ተፋቀርን። ያ ሲሆን ግን ሌላ ዳገት ፊት ለፊታችን ላይ ነበረ። ቤተሰቦቹ ለሱም ግራ የገባ የጨነቀ ጉዳይ ሆኖታል። እሱ ራሱ መልሶኛ ቤት መግባቱን የኔም ቤተሰብ እንደ ቤተሰብ አድርጎ መያዙን አላመነበትም። ነገር ግን በእኔና በሱ መሃል ያለው ነገር ስር እየሰደደና ወደ ፍቅር እየተቀየረ መጣ። ያኔም ስጠይቀው እስኪ ላማክራቸው አለኝ። አማክራቸው፣ ሚሆን ከሆነ እንቀጥለው ባህላሉ፣ ማይሆን ከሆነ እዚሁ ጋር እናቁመው፣ ድጋሚ አንቆሳሰል አልኩት። እሺ አለኝ። ከሳምንታት በኋላ ሄዶ ስለ ሁኔታው ለቤተሰቡ አማከራቸው። እኔና እሱ እንደተግባባን፣ የኔ እጅ እንደሌለበት፣ አሁንም እንደሚወደኝ፣ ልጁን ከሚስቱ ጋር አብሮ በሰላም ማሳደግ እንደሚፈልግ አማከራቸው። ያኔ ቅልጥ እርር ያለ ብጥብጥ ቤት ውስጥ ተነሳ። ከዚህ በኋላ እሷን ወደ አንተ ህይወት ካመጣ፣ እኛ ቤተሰብ ላይ ከቀላቀልክ አናቅህም አታቀንም እስከ ማለት ደረሱ። ያንም መቶ የነገረኝ ቀን ሙሉ ወሽመጤ ተቆረጠ። ተስፋ ቆረጥኩ። በቃ አንገናኝ፣ እሁድ ቀን ብቻ መተህ ልጅህን ወስደህ እይ፣ የኔ እናንተ መገናኘት ምንም ሀይር የለውም ተወው አልኩት። ነገር ግን አልቻልንም። አንደዋወልም እንላለን፣ እንደዋወላለን፣ አንገናኝም እንላለን፣ እንገናኛለን። እንባ ሐዘን ብቻ ሆነ የኔ እና እሱ ነገር። ልክ በመሃላችን እንደዚህ አይነት ፍቅር፣ እንደዚህ አይነት ተስፋ እየታየኝ ሲመጣ ሀውለት መጀመሪያ ያደረግኩት ነገር ወደ ስነ ልቦና ባለሙያ መሄድ ነው። እራሴ ላይ ያሳለፍኩትን፣ የሆንኩትን፣ የነበረኝን ነገር ከሱ ጋር ሆንኩም አልሆንኩም መታከም እንዳለብኝ ተሰምቶኝ ወደ ሕክምና ተመልሻለሁ። በሕክምናው ጥሩ ለውጥ አምጥቻለሁ። ከዚህ በኋላ ህይወቴ ተስተካክሎ እሱም ሆነ ሌላ ሰው በዚህ ነገር ማሰቃየት፣ ሌላ ጥፋትና ውድቀት ውስጥ መግባት አልፈለግኩም። ለህመሜ መድኃኒት እየፈለግኩለት ነበር። ተው እየተባባልን ሳንችል አንድ ሰሞን ስንቷቷው፣ አንድ ሰሞን ስንገናኝ፣ አንድ ሰሞን ስንላቀስ፣ አንድ ሰሞን ደግሞ ቻው ቻው ስንባባል 1 ዓመት አሳለፍን። በዛ ሁኔታ ልጃችንም አባ እማ ማለት ጀመረ። ከየትኛውም ጊዜ በላይ ማጓጓት፣ ከየትኛውም ጊዜ በላይ መናፈቅ ጀመረ። ያኔ ባሌ ያደርጓል ብዬ ያላሰብኩትን ነገር አደረገ። ብዙ ለፍቻለሁ ላሳምናቸው፣ ብዙ ጥሪ ያለው ቤተሰቦቼ ግን በእኔና አንቺ ግንኙነት ፈጽሞ ፈቃደኛ አይደሉም። ነገር ግን ለእኔና አንቺ ህይወት መወሰን ያለብን እኔና አንቺ ነን። እነሱ ፈቀዱም አልፈቀዱም ወደፊት እንሂድ፣ እንጋባ አለኝ። ደስ አለኝ። አንቺስ ቤተሰቦችሽን ምን ታደርጊያለሽ? እነሱም እኮ አይፈቅዱም ሲለኝ የኔ ጉዳይ አያሳስብህ፣ ከፈቀዱ ይፈቅዳሉ፣ ካልፈቀዱ በቃዲም ቢሆን ኒካ አደርጋለሁኝ፣ በፍጹም አልሰማቸውም አልኩት። አንተ ግን ወስነሃል፣ እርግጠኛ ነህ በምለው ሰዓት
እኔ ምንም ጥርጥር አይግባሽ፣ እርግጠኛ ነኝ፣ ወስኛለሁ፣ እንድንጋባ እንደ አዲስ አብረን እንድንኖር እፈልጋለሁ አለኝ። የዛለት የተደሰትኩት ደስታ ሀሉት ድጋሚ እንደተወለድኩ ድጋሚ እንደተፈጠርኩ ህይወትን ሀ ብዬ የጀመርኳትን ያህል ተሰማኝ። ጊዜ አላባከንኩም። ምሽቱን ቀጥታ አባቴ ፊት ነበር የገባሁት። ከባለቤቴ ጋር ተለያይቼ ለአባቴ ኮስተር ደንደን ብዬ ያለውን ነገር ነገርኩት። ከባለቤቴ ጋር ተስማምተናል። ድጋሚ አብረን ለመኖር ወስነናል። እንደ አዲስ ኒካህ አርግልኝ አልኩት። አባቴ ከተጋደመበት ፍንጥር ብሎ ተነስቶ ምን አልሽ አለኝ። ኒካህ አድርግልኝ፣ ተስማምተናል። አንተን የሚጎዳ እናንተን የሚነካችሁ ምንም ነገር የለም አልኩት። እንደዛ ካዋረዱን እንደዛ ካቃለሉን ሰዎች ጋር ድጋሚ ልትገናኝ ነው? ድጋሚ እዛ ቤት ልትቀላቀይ ነው አለኝ። አባቴን እንደዛ ቀን ተናግሬው እንደዛ ቀን ተጋፍጬው አላቅም። በዚህ ህፃንነት እድሜ ቆሜ እንድቀር ነው የፈለግከው? ብቸኛ ሴት ሆኜ እድሜን እንዳሳልፍ ነው የፈለግከው? ምንድን ነው የፈለግከው ነገር? የፈለግከውን ነገር ንገረኝ። በፍጹም እንዲሆኝ መቅረት አልፈልግም። ከልጅ አባት ጋር ልጄን ማሳደግ እፈልጋለሁ። አንተ እሺ የማትለኝ ከሆነ በቃዲ ኒካሁን አደርጋለሁ አልኩት። ለአባቴ የሰጠሁት መልስ፣ የተናገርኩት ንግግር ፈጽሞ ስሜታዊነት ያለውና ከውስጤ የፈነቀለኝ በእንባም በእልህም የታጀበ ነበር። አባቴ ለመጀመሪያ ጊዜ እንዲህ ስጋፈጠው ደነገጠ። ካጠገቤ ዞር በለኝ። ካጠገቡ ዞር አልኩኝ። በመነጋታው ከእናቴም ጋር ከወንድሞቼም ጋር ተነጋግረው አንቺ ከተስማማሽ፣ አንቺ እሺ ካልሽ የአንቺ ህይወት ነው። ምንም አይነት ችግርሽን ምንም አይነት ብሶትሽን ግን መስማት አንፈልግም። ኒካሁን አደርግልሻለሁ አለኝ። በጣም ደስ አለኝ። ለባለቤቴ ደውዬ ከአባቴ ጋር የተነጋገርነውንና የተባባልነውን ነገር ስነግረው ቀጠሮ ለሳምንት ያዘ። ከሁለት እሱ ቤተሰቦቹን አምጾ ኒካችንን ቀለል ያለ ፕሮግራም አድርገን ጀደድ ነው። ወደ ቤቴ ተመለስኩ። እውነተኛ ባልና ሚስትነት መተዛዘን ያለበት፣ መናበብ ያለበት፣ መማር ያለበት አዲስ ህይወትን ጀመረ። ህይወቴ በደስታ ተሞላ፣ በፍካት ተሞላ። እንደ አዲስ እንደተፈጠርኩ እንደ አዲስ እንደተወለድኩ ለመለምኩኝ። ቤቴ የገባው ቀን ያለቀስኩት እንባ፣ ቤቴ የገባው ቀን የተሰማኝ ስሜት በህይወቴ ድጋሚ ይሰማኛል ብዬ አላስብም። እስካሁንም ተሰምቶኝ አያውቅም። አሁን ያለንበት ሁኔታ እውነት ለመናገር ሴክሹዋል ሪሌሽንሽፓችን በተወሰነ ደረጃ ተሻሽሏል። ራሴን እያሻሻልኩ ነው። እሱም ከምን ጊዜውም በላይ ትሪት እያደረገኝ እንዳምነው፣ እንድወደው፣ እንድግባባው እያደረገ አቅርቦኛል ወደሱ። እሱም ተምሯል፣ እኔም ተምሬያለሁ። እሱም ራሱ ላይ ይሰራል፣ እኔም ራሴ ላይ ይሰራለሁ። ባሌ ከቤተሰቦቹ ጋር ተቆራርጧል። እንደዛቱት እንዳሉት ቁርጥ አድርገው ከመካከላቸው ከህይወታቸው አስወጡት። ያም ቢሆን ግን አጋጣሚዎቹን ሁሉ እየፈለገ እናትና አባቱን ይቅርታ ይጠይቃል። ከልባቸው ባይቀበሉትም ከአንገት በላይ አቅርበውታል። እንደ ድሮ ግን የቤተሰቡ አባል፣ የቤተሰቡ አማካሪ፣ የቤተሰቡ የበላይ መሪ አድርገው ሊይዙት አልፈለጉም። እስካሁንም ቢሆን እኔን እንዲተው ከኔ ጋር ያለውን ህይወት እንዲያቋርጥ ይወተውቱታል። አሁንም ድረስ ደስተኛ ባይሆኑም እኛ ግን ሁሉንም ሰው ወደ ጎን ትተን ህይወታችንን ኑሯችንን ደስተኛ አድርጎ ለመቀጠል የራሳችንን ጥረት እያደረግን ነው። እንደዛ ምጠላው የነበረው ባሌን እጅግ በጣም ወድጄዋለሁ። ከኔ ህይወት የተማርኩት የመጀመሪያው ነገር ሚስጥራችን እኛ ጋር ይሁን። አብሶ የትዳራችን ሚስጥር በተቻለ መጠን ህይወታችንን፣ ቤታችንን፣ ግዛታችንን ለመጠበቅ ነው እንጂ ወደ እንግድነት ለመመለስ አንሯሯጥ እላለሁ።